አካላዊ የሚባል ነገርና አካል አንድ አይደለም። አካላዊ አገላለጾች አሉ። ለአካል የሚሰጡ አገላለጾች ይሰጣሉ። አካል ላልሆኑ ወይም ፐርሰን ላልሆኑ ነገሮች ለፐርሰን የሚሰጡ ቃሎች ሲሰጡ ፐርሰኒፊኬሽን ይባላል ወይም አካላዊ አገላለጽ ይባላል። አካል ማለት ግን አይደለም። ሌላ የሚለውም እኛ የለመድነው ኮምፕሊትሊ ፍጹም አንድ ያልሆነ ነገር ሊሆን ይችላል። ሌላ ምንለው መጽሐፍ ቅዱስ ግን ለእንደዛ ብቻ ሳይሆን ራሱ አንዱ ነገር በተለያየ መንገድ ሲገለጽ ሌላ ሊባል ይችላል። እግዚአብሔር ሌላ ልብን ለወጠለት፣ በዚያ ቀን እነዚህ ምልክቶች ሁሉ ደረሱለት ይላል። ሌላ ልብን ለወጠለት። ሌላ ልብ ስለሚል ሌላ ካለ አካላዊ ልብ ተቀየረለት ማለት ነው አይደለም። ያው ልብ ነው፣ ያው ልብ ነው። ግን በእግዚአብሔር ፈቃድ፣ በእግዚአብሔር ሐሳብ፣ በእግዚአብሔር መንፈስ ሲታደስ ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር ፈቃድ ሲሄድ ሌላ ልብ ይባላል። ጭቃ ቢሰራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው እና ይሄ ሌላ ዕቃ ተብሎ የተባለው የእስራኤል ሕዝብ ነው እና ሸክላ ሰሪ የተባለው ደግሞ ራሱ እግዚአብሔር እኔ ነኝ የምሰራው ይላል። እኔ በሕዝቤ እንደዚህ መስራት አንችልም። ምን አይነት ዕቃ አድርጌ ነው የምሰራው? ሌላ ዕቃ ማለት ነው። ሌላ ዕቃ ማለት ቀድሞ የነበረው ሰውዬ ጠፍቶ ሌላ ሰውዬ ማለት ነው። አንደኛው በፊት የነበረው አካል ጠፍቶ ሌላ አካል ማለት ነው አይደለም። ሌላ ዕቃ አድርጎ ሰራው ስለሚል ሌላ ፐርሰን ይሰራል ማለት አይደለም። የመጀመሪያው ፐርሰን ጠፍቶ ሌላ ፐርሰን ማለት አይደለም። የመጀመሪያው አካል ጠፍቶ ሌላ አካል ማለት አይደለም። ያው አካል ነው፣ ያው ፐርሰን ነው። ስለ መንፈስ ቅዱስ የጀመርነው ላይ ትንሽ እናገራለሁ። መንፈስ ቅዱስ ሌላ አጽናኝ ነው ወይስ ሌላ አካል የሚለው ላይ ሳምንት አንዳንድ ነጥቦችን አንስቻለሁ። ዛሬም እዛ ላይ እንቀጥላለን። መንፈስ ቅዱስ በዮሐንስ ወንጌል ምዕራፍ 14 ላይ የተጻፈው ላይ በጣም ብዙ ጊዜ ጥቅሱ ይጠቀስና ዮሐንስ ወንጌል ምዕራፍ 14 ከዛ በኋላ ምን ተብሎ ይነበብልናል? ሌላ አካል ነው ተብሎ ይነበብልናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም አጽናኝ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል እና ሌላ አጽናኝ ይሰጣቸዋል የሚለውን ሌላ አካል ብለው ያነቡልናል ማለት ነው። እግዚአብሔር ይመስገን። ይሄኛው በእርግጥ ጥሩ ነገር አይደለም። ሰዎችን ያልተጻፈውን ሌላ አጽናኝ የሚለው ሌላ አጽናኝ ተብሎ መነበብ አለበት እንጂ ምክንያቱም እግዚአብሔር ሕዝቡን የሚያጽናናበት ብዙ መንገዶች ስላሉ ማለት ነው። አንዱ ነው ሌላ የሚለው ከሌሎቹ የተለየ የሚያጽናናበት መንገድ ስለሆነ ነው። እግዚአብሔር ይመስገን። እግዚአብሔር ሕዝቡን በቃሉ ያጽናናል። ለምሳሌ መጽሐፍ ቅዱሳችንን አንዳንድ ቦታዎች ላይ ከፈት ብናደርግ እግዚአብሔር ይመስገን ተሰሎንቄ መጽሐፍ ላይ ምዕራፍ 4 ምን የሚል የእግዚአብሔር ቃል አለ? ቁጥር 16 ጀምሮ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። እግዚአብሔር ይመስገን። ስለዚህ በቃሉ መጽናናት አለ። ሮሜም ላይ ይህንን ያነሳና አሁንም በቃሉ መጽናናት እንዳለ ያስቀምጣል። እግዚአብሔር የተመሰገነ ይሁን። ሮሜ መጽሐፍ ምዕራፍ 15 ቁጥር 3 ላይ ክርስቶስ ራሱን ደስ አላሰኘምና ነገር ግን እናንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናናትና መጽሐፍት በሚሰጡት መጽናናት ተስፋ የሆንልን ዘንድ
አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። መጽሐፍት በሚሰጡት መጽናናት ይላል። ስለዚህ ራሱ መጽሐፍ እንዲኖረን የተደረገው በመጽሐፍት መጽናናት እንዲሆንልን ነው ይላል። ስለዚህ እግዚአብሔር ሕዝቡን የሚያጽናናበት ብዙ መንገዶች አሉ። እግዚአብሔር ይመስገን። መንፈሱን ደግሞ የሚሰጠው ደግሞ ሌላ አጽናኝ ነው መንፈስ ቅዱስ ደግሞ ብሎ ያስቀምጣል። እግዚአብሔር ይመስገን። በቃሉ ያጽናናል፣ በመጽሐፍት ያጽናናል፣ በመንፈሱ ያጽናናል። ሌላ የሚል ቃል በመጽሐፍ ቅዱስ ውስጥ በሚመጣበት ጊዜ የግዴታ የተለየ አካል ማለት አድርጎ ደግሞ መውሰድ የሚፈልጉ ሰዎች አሉ። ስለዚህ መጽሐፍ ቅዱስ ውስጥ ሌላ የሚለውን ቃል መጽሐፍ ቅዱስ እንዴት እንደሚጠቀምበት አንድ ሁለት ነጥቦችን ላንሳ። አንደኛ ሳሙኤል ምዕራፍ 10 ላይ አንደኛ ሳሙኤል ምዕራፍ 10 እግዚአብሔር ይመስገን እንደዚህ የሚል እግዚአብሔር ቃል ታገኛላችሁ። አንደኛ ሳሙኤል ምዕራፍ 10 ቁጥር 9 ጀምሮ ሳኦል ስለ ሳኦል የተጻፈ ቃል ነው። ከቁጥር 6 ጀምሬ ላንብበው። ቁጥር 9 ላይ እንደገና ደግመዋለሁ። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። እነዚህ ምልክቶች በደረሱልህ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። በፊቱም ወደ ጌልገላ ትወርዳለህ። እኔም እነሆ የሚቃጠለውን መስዋዕት አቀርብ ዘንድ የደህንነት መስዋዕት እሰዋ ዘንድ ወደ አንተ እወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስክነግርህ ድረስ 7 ቀን ትቆያለህ አለው። ቁጥር 9 ምን ይላል? ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብን ለወጠለት። በዚያ ቀን እነዚህ ምልክቶች ሁሉ ደረሱለት ይላል። ሌላ ልብን ለወጠለት ምን ማለት ነው? ሌላ ልብን ለወጠለት ማለት አንድ አካላዊ ልብ መጣ ሌላ ማለት ነው። ሌላ ልብ ስለሚል ሌላ ካለ አካላዊ ልብ ተቀየረለት ማለት ነው። ቀደም ሲል የነበረው ልብ ወጥቶ እነኚህ አራቱ ምንድነው የሚባሉት 2 ቬንትሪክልስ እና 2 ኦሪክልስ ያለው ልብ ወጥቶ ሌላ 2 ኦሪክል እና 2 ቬንትሪክል ያለው ልብ መጥቶ ተገጠመለት ማለት ነው? አይደለም። ያው ልብ ነው፣ ግን በእግዚአብሔር ፈቃድ፣ በእግዚአብሔር ሐሳብ፣ በእግዚአብሔር መንፈስ ሲታደስ ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር ፈቃድ ሲሄድ ሌላ ልብ ይባላል እንጂ ሌላ 2 የተለያዩ ልቦች ማለት አይደለም። አንድ ሌላ ልብ ቀድሞ የነበረ ደግሞ ሌላ ልብ ደግሞ አሁን አዲስ የሚገጠም 2 የተለያዩ ልቦች ማለት አይደለም። ያው አንዱ ልብ ነው የሚቀየረው። ያው አንዱ ልቡ ነው ወደ እግዚአብሔር አቅጣጫ የሚሄደው። ያ አንድ ልብ ነው እግዚአብሔር ወደ ፈቀደለት ዴስቲኒ የሚመጣው። እግዚአብሔር የተመሰገነ ይሁን እንጂ 2 የተለያዩ ልቦች ይኖሩታል ማለት አይደለም፣ ወይም ነበሩ ማለት አይደለም። እግዚአብሔር ይመስገን። ሌላም ጥቅስ ዘሁልቁ መጽሐፍ ምዕራፍ 14 ላይ ደግሞ ብናነብ ዘሁልቁ መጽሐፍ ምዕራፍ 14 ላይ መጽሐፍ ቅዱስ ለሚጠቀማቸው ቃላቶች መጽሐፍ ቅዱሳዊ እይታ ያስፈልጋል። የእኛን ቃል ይጠቀምና የራሱን ሐሳብ ይፈጽማል። እግዚአብሔር ቮካብለሪው የእኛ ስለሆነ እኛ የምንፈልገው ወይም እኛ የለመድነው አይነት አጠቃቀም ላይሆን ይችላል። ያው ቃል በጣም ሪች ነው። እግዚአብሔር ይመስገን። እግዚአብሔር በአገላለጽ ባለጸጋ ነው። እኛ የምንጠቀምበትን ቃል ወስዶ በጣም ለተለየና ከፍ ላለ አገላለጽ ይጠቀምበታል። እግዚአብሔር የተመሰገነ ይሁን። ብዙ ናቸው መጽሐፍ ቅዱስ እንደዛ አሁን ጨው ብሎ መጽሐፍ ቅዱስ የሚጠቀምበት ጨው በጣም የተለየ ነው። እግዚአብሔር ይመስገን እንጂ እኛ ወጥ ለማጣፈጫ የምንጨምረው ጠጠር ምናምን ማለት አይደለም። አሸዋ ማለት አይደለም። እግዚአብሔር ይመስገን።
ለተለየ ዓላማ ራሱ ክርስቲያኖችን ጨው አድርጎ ሊጠቀምበት ይችላል። እግዚአብሔር ይመስገን። በጣም የሚገርም አጠቃቀም ሊጠቀምበት ይችላል። ወይን ብሎ እኛ የምናውቀው ወይን ሳይሆን ሌላ አድርጎ ሊጠቀምበት ይችላል። እግዚአብሔር የተመሰገነ ይሁን። ቃሉ እኛ የምንጠቀመው ቃል ይሆንና አገላለጹ ግን በጣም በአገላለጽ ባለጠጋ የሆነ እግዚአብሔር ስለሆነ ይህንን ቃል ለምን ተጠቀመበት እሱ ብለን ነው እንጂ መጠየቅ ያለብን። ለምን ዓላማ ነው መጽሐፍ ቅዱስ ይህን የተጠቀመበት ብለን ነው እንጂ የምንጠይቀው። እኛ የምንጠቀመው እንደዚህ ስለሆነ እሱም የተጠቀመው ለዚህ ዓላማ ብቻ ነው ብለን መገደብ አንችልም። መጽሐፉ ላይ አውዱ ላይ በደንብ አድርገን እያገላበጥን ማየት አስፈላጊ ይሆናል። እግዚአብሔር የተመሰገነ ይሁን። ብዙ ነገሮች አሉ፣ በጣም ብዙ። አሁን ጊዜያችሁን በዚህ መውሰድ አልፈልግም። አሁን በግ ብሎ ክርስቲያን ሊያደርገው ይችላል። ፍየል ብሎ ኃጢአተኞችን ሊያመጣ ይችላል። እኛ ፍየል የምንጠቀመው የቤት እንስሳ ማለት ስለሆነ ፍየል የሚባል ባየን ቁጥር የቤት እንስሳ ልንል አንችልም። መጽሐፍ ቅዱስ እኛ ለቤት እንስሳ የምንጠቀምበትን ቃል ወስዶ በጣም ለሌላ ከፍ ላለ ጉዳይ ሊጠቀምበት ስለሚችል እዚህ ጋር ለምን ተጠቀመበት ይህንን ቃል ብለን ነው እንጂ የምናየው። እኛ የምንጠቀመው ለዚህ ስለሆነ በቃ እግዚአብሔርም የተጠቀመበት ዓላማው ይሄ ነው ብለን መደምደም የማይገባን በርካታ ቃሎች አሉ በመጽሐፍ ቅዱስ ውስጥ። ከነዛ መካከል አንዱ ይሄ ሌላ የሚለውም እኛ የለመድነው ኮምፕሊትሊ ፍጹም አንድ ያልሆነን ነገር ሊሆን ይችላል ሌላ የምንለው። እግዚአብሔር ይመስገን። መጽሐፍ ቅዱስ ግን ለእንደዛ ብቻ ሳይሆን ራሱ አንዱ ነገር በተለያየ መንገድ ሲገለጽ ሌላ ሊባል ይችላል። አሁን ቅድም እንዳየነው የሳኦል ልብ ሌላ የተባለው ያው ልብ ነው። ያው ልብ በተለየ መንገድ ሲፈወስ፣ በተለየ መንገድ የእግዚአብሔር መንፈስ ሲነካው፣ ወደ እግዚአብሔር ፈቃድ ወደ እግዚአብሔር አቅጣጫ ሲመጣ ሌላ ልብ ተብሎ ተገልጿል። እዚህ ደግሞ ዘኍልቍ መጽሐፍ ምዕራፍ 14 ላይ እግዚአብሔር የተመሰገነ ይሁን የምናጠናው መጽሐፍ ቅዱስ መሆኑን መዘንጋት የለብንም። ይህንን ደጋግመን ማሰብ ያስፈልጋል። ስለ መጽሐፍ ቅዱስ ስናይ ዘኍልቍ መጽሐፍ ምዕራፍ 14 ላይ እንደዚህ የሚል ቃል ታገኛላችሁ። መጽሐፍ ቅዱስ የያዛችሁ ከፍታችሁ ልታዩ ትችላላችሁ። እግዚአብሔር ይመስገን። ምን ይላል? ከቁጥር 20 ጀምሮ ባነበው እግዚአብሔርም አለ እንደ ቃልህ ይቅር አሉህ፣ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። በግብፅ ምድርና በምድረ በዳ ያደረግኩትን ተአምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልኩላቸውን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል ይላል። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ይላል። እግዚአብሔር ይመስገን። ያ አሁን ሌላ መንፈስ የሚለው ከእግዚአብሔር መንፈስ ውጪ የተለየ ማለት አይደለም። እግዚአብሔር የተመሰገነ ይሁን። እንደነሱ አይነት አስተሳሰብ ስላላሰበ እነሱ ሌሎቹ ልክ ያልሆነውን ሀሳብ ስላላሰበ የእሱን ምን ተባለ? ሌላ መንፈስ ተብሎ ተገለጸ። ሌላ አካል ማለት አይደለም። ወይም ቀድሞ የነበረው መንፈስ ሌላ፣ አሁን ደግሞ ካሌብ የሚኖረው መንፈስ ሌላ ነው ማለት አይደለም። እግዚአብሔር የተመሰገነ ይሁን። በዘካርያስ ኤርሚያስ መጽሐፍ ምዕራፍ 14 ላይ ደግሞ ስትመጡ ኤርሚያስ ምዕራፍ 14 ላይ እዚህም አንድ ሌላ ቃል መጨመር ይችላለሁ። በጣም በርካታ ናቸው። እኔ እንዲሁ ዝም ብሎ ለምሳሌ ያክል ነው አንዳንዱንም ማስቀምጠው። እግዚአብሔር ይመስገን። ሌላውን እናንተ ደግሞ ከቃሉ ማጥናት ትችላላችሁ። እግዚአብሔር ይመስገን። እዚህ ኤርሚያስ መጽሐፍ ምዕራፍ 18 እግዚአብሔር ይመስገን ከቁጥር 1 ጀምሮ ባነበው ምን ይላል?
ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያ ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤት ወረዱ። እነሆም ሥራውን በመንኮራኩር ላይ ይሠራ ነበር። ከጭቃም ይሠራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። እግዚአብሔር ይመስገን። እና ይሄ ሌላ ዕቃ ተብሎ የተባለው የእስራኤል ሕዝብ ነው። እና ሸክላ ሰሪ የተባለው ደግሞ ራሱ እግዚአብሔር እኔ ነኝ የምሰራው ይላል። እኔ በሕዝቤ እንደዚህ መስራት አይችልም። ምን አይነት ዕቃ አድርጌ ነው የምሰራው? ሌላ ዕቃ። ምን ማለት ነው? ሌላ ዕቃ ማለት ቀድሞ የነበረው ሰውዬ ጠፍቶ ሌላ ሰውዬ ማለት ነው? በፊት የነበረው አካል ጠፍቶ ሌላ አካል ማለት ነው? አይደለም። እግዚአብሔር ያው ሰውዬ ነው የሚሰራው። ሌላ አካል አይመጣም። ሌላ ፐርሰን አይመጣም። ሌላ ዕቃ አድርጎ ሰራው ስለሚል ሌላ ፐርሰን ይሰራል ማለት አይደለም። የመጀመሪያው ፐርሰን ጠፍቶ ሌላ ፐርሰን ማለት አይደለም። የመጀመሪያው አካል ጠፍቶ ሌላ አካል ማለት አይደለም። ያው አካል ነው፣ ያው ፐርሰን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ስለ መንፈስ ቅዱስ ስንነጋገር ባለፈው ሳምንትም የሚሄደው የሚለው እና የሚመጣው የሚለው ያ አንዱ ፐርሰን ነው ብለን ያየነው ለዛ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ስንመጣ እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ እሄዳለሁ ይላል። ከዛስ ወደ እናንተም እመጣለሁ። ስለዚህ የሚሄደው ሌላ ፐርሰን የሚመጣው ሌላ ፐርሰን አይደለም፣ ራሱ ነው የሚመጣው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ እሄዳለሁ መንፈስ ቅዱስን እልክላቸዋለሁ ብሎ ስላለ የሚላከው መንፈስ ቅዱስ ሌላ አካል፣ የሚሄደው ሌላ አካል አድርጎ ለሚያስብ ሰው የሚሄደውም እኔ ነኝ የሚመጣው። ስለዚህ ሌላ የተባለው አመጣጡ ነው ማለት ነው። ሲሄድ በፊዚካል አካል ነው የሄደው። እመጣለሁ ግን የሚለውና የሚልክልን መንፈስ ቅዱስን የሚልክልን እሱ ስለሆነ እግዚአብሔር የተመሰገነ ይሁን። ሌላ ተባለ። የሚመጣው ፊዚካል አካል አይደለም፣ በፊዚካል አካል አይደለም የሚመጣው። እግዚአብሔር ይመስገን። 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በመካከላቸው እሆናለሁ ሲል በሄደበት አካል አይደለም በመካከላችን የሚሆነው። የሄደው በፊዚካል አካል ነው። በመካከላችን የሚመጣው የሚሆነው ግን በመንፈሱ ነው፣ በማይታይ መልኩ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በሚታይ መልኩ ሲሰራ የነበረ በማይታይ መልኩ ደግሞ በመካከላችን ሲያደር ሌላ ይባላል እንጂ ሌላ ፐርሰን፣ ሌላ አካል፣ ሌላ ምናምን በሚባል መንገድ የሚገለጽ አይደለም። እንደሱ ቢሆን ኖሮ የሚሄደው እኔ ነኝ የምመጣው እኔ ነኝ ማለት አያስፈልገውም። ኢየሱስ ወላጆች እንደሌላችሁ ልጆች አልተዋችሁም ይላል ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 14 ላይ ወደ እናንተ እመጣለሁ። ስለዚህ በምንድን ነው የሚመጣው? በመንፈሱ ነው የመጣው። ከእናንተ ጋር እሆናለሁ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ብሎ እንዳላቸው መጽሐፍ ቅዱስ ይነግረናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ሌላ የሚለውን ሀሳብ ግልጽ እንዲሆንልን ነው። ሌላው መንፈስ ቅዱስ ይመሰክራል፣ መንፈስ ቅዱስ ይናገራል የሚሉ እነዚህ ፐርሰኒፊኬሽን ወይም አካላዊ የሚባል ነገርና አካል አንድ አይደለም። እግዚአብሔር ይመስገን። አካላዊ አገላለጾች አሉ። ለአካል የሚሰጡ አገላለጾች ይሰጣሉ። አካል ላልሆኑ ወይም ፐርሰን ላልሆኑ ነገሮች ለፐርሰን የሚሰጡ ቃሎች ሲሰጡ ፐርሰኒፊኬሽን ይባላል ወይም አካላዊ አገላለጽ ይባላል። አካል ማለት ግን አይደለም።